ከሀገር መውጣት ይዞት የሚመጣው ጥሩ እድሎች እንዳሉት ሁሉ የራሱ የሆኑ ተግዳሮቶች አሉት። ከነዚህም መካከል የቋንቋ ችግር ሊሆን ይችላል፣ የቤተሰብ ናፍቆት ሊሆን ይችላል፣ ከገንዘብ ጋር ያሉ ችግሮች ሊሆኑ ይችላሉ። እንዲሁም የአየር ሁኔታው ደግሞ ሌላ ችግር ነው። አሁን ዛሬ የምነግራችሁ አረብ ሀገር ያሉ እህቶች የሚደርስባቸውን ችግር እሱም ደግሞ የጥንቃቄ መልእክት ሊሆናቸው ይችላል ለሌሎቹ በሚል ይሄን መልእክት አጋራችኋለሁ። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲህ አይነትና ሌላ ተጨማሪ መረጃዎች ታገኙበታላችሁ። እህታችን ስትጀምር እንዲህ ትላለች። ሳያውቁ ታዋቂ መሆን ከባድ ዋጋ ማስከፈሉን ደርሶብኝ አየሁት ትለናለች። የዛሬ 4 ዓመት ዱባይ ነበርኩ። እንደዛሬ ሁሉም ሰው ቲክቶከር አልነበረም። ቲክቶከር ብርቅ በነበረበት ጊዜ ነበር ወደ ቲክቶክ የተቀላቀልኩት። በቀላሉ ተዋወቀኝ፣ ታዋቂ ሆንኩ። ከቤተሰብ፣ ከአካባቢ ማህበረሰብ፣ ከባለቤት የሚያውቀው ደግነት ብቻ ስለነበር ሰው ሊጎዳኝ እንደሚችል አልፈራም፣ አልጠራጠርም። ሚዲያ ላይ ያለው ሰው በሙሉ የሚያወራው የሚኖርም ነበር የሚመስለኝ። ምክንያቱም ሳላውቅ ነው ታዋቂ ሆንኩት። ዛሬ ግን በቀላሉ ሰው አላምንም። ገና ከሩቅ ጸጉሬ ይቆማል፣ ቀፋለሁ። እውነተኛ እንኳን ብትሆኑ ብዙ መጠርጠሬ አይቀርም፣ ምክንያቱም ተቀጥቼበታለሁ። ወደ ጉዳዩ ስገባ ትላለች እህታችን፣ ምንም እንኳን ልጅቱ ሲፈጥረኝ ሁሉ ዘመዴ ሁሉ ወዳጅ አይነት የጅልነት ደግነት የሚያጠቃኝ ቢሆንም የቅርብ የምላቸው ደግሞ ጓደኞች አሉኝ። እነሱም ለምን በታዋቂነትሽ አትጠቀሚበትም፣ ለምን የባህል አልባሳት አትከፍችም አይነት ጥያቄ አመጡ። እኔም የምሰራው ኮንትራት ቤት ነው፣ በቂ ገንዘብ አልነበረኝም አልኩ። 2 የማዳም ቅመም ጓደኞቼ አንዷ ከሳዑዲ አረቢያ 5500 ሪያል፣ አንዷ ከዱባይ 5780 ድርሃም አዋጥተው ሰርተሽ ትበልሻለሽ፣ አንቺ ጠንካራ ነሽ፣ ትችያለሽ በሚል ሊሰጡኝ ተስማሙ። እኔም ማዳም ቤት ሆኜ ልሞክረው። መውጣቱን ፈራሁ፣ ውጩ እፈራለሁ። ለምን እንዲሁ እንደሆነ አላውቅም። እና እኔ እዛው ኮንትራት ቤት ሆኜ ውጭ ላይ የሚኖር ሰው በተለይ በአካባቢነት በአማራነት ጥሩ ነው ብለን ያሰብነውን መርጠን ተስማምቶ ገንዘቡን አስገቡለት። ስንነጋገር እኔ ከስተመር ማምጣት፣ ኦርደር መቀበል፣ እሱ ደግሞ እቃ ከኢትዮጵያ መቀበል ወደ ከስተመር ማድረስ ነበር። ስራው አዋጭና በጣም ጥሩ ነበር። እናቴ ከበሽታ በቀር ሁሉም ይውደድሽ ብላ የምትመርቀኝ ነገር በጋርድ የደረሰኝ አይነት ልጅ ስለሆንኩኝ ሰው ለጉድ አልባሳት ኦርደር ነበር። የሆነ ጊዜ ላይ ከኢትዮጵያ የመጣነው ልብስ 4 ቀሚስ ሲቀር ሌላው ተሽጦ አብሮኝ የሚሰራ ሰው መኪና የተበላሽ በሚል ስራውን አቆምን። እኔም እውነት መስሎኝ ከነገ ዛሬ ወደ ስራው ይመለሳል ብዬ ከቀጠሮ የዘለለ አልሆነም። በመጨረሻም በቃ ትርፉም አላስብ የጓደኞችን ብር ብቻ መልስላቸው ብዬ ስጠይቀው እሺ አለ። ይሰጣቸው ተስማምቼ እኔም ወደ አገር ቤት ገባሁ። ይህ ግለሰብም ገንዘቡን አልሰጣቸው ሲል ለኔ ደወሉ። ኢትዮጵያ ስለነበርኩ እየጠየቁ ከቤተሰቦቹ ጋር ባለቤቴ በመሄድ ስለ ጉዳዩ ሊያስረዳቸው እንደሚከፍሉ ተናግሮ አምኖ ቀጠሮ ይዘን ከአባቱ ጋር ተመልሰን መጣን። ከዛ የባለቤቴን ሞት ጨምሮ በርካታ የማህበራዊ ቀውስ አጋጠሙኝና ስብርብር ወጣ። እሱም ይህን አጋጣሚ በመጠቀም ምን ታመጣለች አይነት ነገር ተስማሙ መሰል። ጓደኞቼንም እኔንም ብሎክ ሲያደርገን ህፃናት ልጆችን ለቤተሰብ ጥዬ እኔም ተመልሼ ወደ ዱባይ መጥቼ የህግ ባለሙያዎችን አማክሬ በህግ ለመክሰስ ሞከርኩኝ። ግን ደረሰኝ ከ2 ዓመት በላይ ስለሆነው አይቻልም አሉኝ። ከዛ ያለኝ አማራጭ ወደ ሚዲያ መውጣት ስለነበር እንደዛሬው ሳላገግም ባለቤቴን አዘን ላይ ጓደኞቼን ገንዘብ መበላት ተጨማምሮብኝ እንዳሁን ሆኜ 2ኛ ተሰርቼ በእንባ እየታጠብኩኝ አሉ ለሚባሉ በፊትም ለሚያሽቃብጡልኝ ለነበሩ ቲክቶከሮች በግላቸው ቪዲዮ ሰርቼ ላኩላቸው። እርዱኝ አይነት የሲቃ ድምጽ ያለው ቪዲዮ ነበር የሰራሁት። እናም የተስተናገድኩበት መንገድ እጅግ ያሳዝን ነበር። ከዛ ራሴው ለራሴ መረር ብዬ በርቺ አንቺ እንኳን ለራስሽ ለሰው አትተርፊም በይ አዲስ ቲክቶክ ክፈች ብዬ በእልህ ከፍቼ በ3 ወር ውስጥ 14000 አካባቢ ቤተሰብ አፍርቻለሁ። ከሚዲያ ርቄ ለመኖር ነበር አላማዬ። ቢሆንም ግን መጀመሪያ ባልወጣ ጓደኞችን ገንዘብ ባላስበላ አሁን የብን መሸሸግ አማረሽ ብዬ ያበላሽሁትን ነገር ከህዝብ ጋር አስተካክዬ ብዬ ለራሴ ነግሬ ቲክቶክ ፌስቡክም ከፍቻለሁ። እንግዲህ ሁላችሁም እህቶቻችን ይሄን ያስተላለፈችልን
የደረሰባት ችግሩን ያየችው ገንዘብ የተበላባት ከባለቤቷ ጋር በሞት የተለያየች አሁንም ደግሞ በትልልቅ ችግሮች የምታልፍ እህታችን መልእክት ነው። እናንተም እንግዲህ እንድትጠነቀቁበት ለኛም ማስጠንቀቂያ መልእክት ነው የተላከልን። የዛሬ መልእክቴ በዚሁ አበቃ። ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ ተጨማሪ መረጃዎችን ለማግኘት።